ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የህዳር 5 ቀን 2018 ዓ.ም ይዞት ፕሮግራማችን ነው። በዛሬው ፕሮግራማችን በርካታ መረጃዎችን ይዘን ወደ እናንተ መጥተናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ሲገሮች በማበርከት ብሎም ዝግጅታችንን ላይክ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሞዴሬተር ሰብስክራይበር ሜምበር ግፍተር የሆናችሁን እያመሰገን ሌሎቻችሁም ዝግጅታችንን ማያ ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የአሜሪካ ውጭ ጉዳይ የሰጠውን ማብራሪያ ይመለከታል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለሱዳን አሸባሪ ወይም RSF ራፒድ ሰፖርት ፎርስ መሳሪያ የምታቀርበውን ዩናይትድ አረብ ኤምሬትስ ማለት ነው እና መሳሪያውን የምታቀባብለውን ሀገር ኢትዮጵያን አስጠንቅቀዋል። ስም ባንጠራም እነማን እንደሆኑ እናውቃለን ብለዋል። መሳሪያ መቀባበሉም ይቆማል በማለት በትናንትናው ዕለት ተናግረዋል። እንግዲህ ይሄ ጉዳይ ሊመጣ የቻለው ባለፈው ኤልፋሽር የተባለች አካባቢ ላይ በና አቡ ሉሉ የሚመራው ጦር በንጹሃን ላይ ከፈጸመው ጭፍጨፋ ጋር ተያይዞ ነው። አልፋሽርን በተቆጣጠሩበት ሰዓት ላይ በንጹሃን ላይ በቪዲዮም ጭምር እየተቀረጸ በርካታ ጭፍጨፋ ተፈጽሟል። እንደዚሁም የሄሚቲ ወይም መሐመድ ሐምደን ደጋሎ ድሮኖች በንጹሃን ላይ ጭፍጨፋ እያደረሱ በመሆናቸው የተነሳ አሁን ላይ እንደ አሸባሪ ይቆጠር ይዟል። የአብይ አህመድ መንትያ ምስራቅ አፍሪካ ውስጥ ካሉ ቅጥረኞች መካከል የዩናይትድ አረብ ኤምሬትስ ቅጥረኞች መካከል አንዱ አብይ አህመድ ነው። ሁለተኛ ደጋሎ ነው። በአሁኑ ሰዓት ላይ ደጋሎ እንደ አሸባሪ እየተቆጠረ ይገኛል። አሜሪካም ለዚህ ኃይል መሳሪያ የሚያቀብሉ መሳሪያ የሚሰጡ ሀገራት እነማን እንደሆኑ ስለምናውቅ ከዚህ ድርጊታቸው እንዲታቀቡ እናደርጋለን፣ እሱን ማድረግ እንችላለን በማለት ማርኮ ሩቢዮ ተናግሯል። ባለፈው እንግዲህ የሚቲ ጦር አልፋሽርን ሲቆጣጠር የፈጸመው ነውር ለጀኔራል አልቡርሃን እንደ ድል የሚቆጠር ሲሆን ለደጋሎ ደግሞ ማንነቱ የታወቀበት የተለየበት ሆኗል እና ያንን ክስተት ስታስቡ ቪዲዮ ያለውን አቅም ትረዳላችሁ። አንድ ነገር ሲፈጸም ያ ነገር በቪዲዮ ከተያዘ ምን ያህል አቅም እንዳለው ትረዳላችሁ። ለምሳሌ ያህል አማራ ምድር ላይ አልፋሽር ላይ ከተከሰተው በላይ የሚበልጥ ወንጀል ተፈጽሟል። በአማራ ምድር ላይ በጣም ከዛ የሚዘገንን ጤና ጣቢያ ላይ ስታምጥ የነበረች እናት ከሐኪሞቿ ጋር በድሮን ተመታ ተገላለች። ግን በካሜራ አልተቀረጸም፣ በቪዲዮ አልተያዘም። ስለዚህ በቃላት ብቻ በቢቢሲ ተዘግቦ ነው እየቀረው እና በዚህ ጉዳይ ላይ አፋብኃ ፋኖ ሊሰራበት ይገባል። የድሮን ቅኝት ሲደረግ እነዚያ ድሮኖች የት ላይ ድብደባ እንደሚፈጽሙ ይታወቃል። ወይ ጤና ጣቢያ ላይ ነው ወይ ትምህርት ቤት ላይ ነው ጥቃቱ የሚፈጸመው። ካሜራ መደገም በጣም ቀላል ነገር ነው። ትምህርት ቤቶች ላይ ቅኝት በተደረገበት ሰዓት ላይ ትምህርት ቤቶች ላይ ጤና ጣቢያዎች ላይ ካሜራ ማስቀመጥ ይቻላል። ስልክህን ኦን አድርገህ አስቀምጠህ ክስተቱን ማስቀረት ይቻላል። እነዚያ ማድረግ ሲቻል ብቻ ነው የዓለም አቀፉ ማህበረሰብ አጀንዳ ማድረግ የሚቻለው። ባለፈው ሱዳን ላይ የተከሰተው ክስተት ላለፉት 2-3 ዓመታት ሲከናወን የነበረ ነው። ላለፉት 2 ዓመታት በሱዳን ምድር ላይ ሲተገበር የነበረ ነው። ግን የአልፋሽሩ ጉዳይ ማነጋገሪያ ርዕስ ሊሆን የቻለው የነ ማርኮ ሩቢዮ ርዕስ እንዲሆን ያስቻለው በቪዲዮ ክስተቱ በመውጣቱ እና ዓለም አቀፍ ሚዲያዎችም ጭምር ትኩረት አድርገው ስለዘገቡበት ነው። ለአብይ መጥፎ ጊዜ እየመጣ ነው። ለአብይ አህመድ መጥፎ ጊዜ እየመጣ ነው። አንደኛው ቅጥረኛ ወንድሙ በዓለም አቀፍ መዝገብ ላይ አሸባሪ ተብሎ የሚፈረጅበት ጊዜ ከፊታችን እየመጣ ነው። አብይ አህመድም የዛ የሽብር ቡድን ተባባሪ ነው። አብይ አህመድ ከአልቡርሃን ይልቅ ሄሚቲ መርጦ አስተላለፉን ከሱ ጋር ያደረገው ለኢትዮጵያ የሚጠቅመው ወይም ለሱ የሚጠቅመው ከሄሚቲ ጋር ቢሰለፍ ስለሆነ አይደለም። የሱን አስተላለፍ የምትወስነው ዩናይትድ አረብ ኤምሬትስ ነች። የብልጽግናን ካድሬዎች አስተላለፍ የሚወስነው ደግሞ የአብይ አቋም ነው። አብይ አቋምህ ምንድነው ተብሎ ሲጠየቅ የመሐመድ ቢን ዛይድ አቋም ነው የኔ አቋም ብሎ ይመልሳል። ከዛ የሱን አቋም ይዞ ይመጣል። ብልጽግና አብይ አህመድ ያለውን ይተገብራል እና ጥቅምና ጉዳቱን አስልቶ ከማን ጋር ብሰለፍ ይሻለኛል ብሎ የኢትዮጵያን ብሔራዊ ጥቅም ታሳቢ ባደረገ መልኩ ስለተንቀሳቀሰ ሳይሆን የዩናይትድ አረብ ኤምሬትስ የወርቅ ንግድ ከደጋሎ ጋር በመሆኑ የተነሳ የእሷ ጥቅም የሚከበረው ከመሐመድ ሐምዳን ደጋሎ ጋር በመሆኑ የተነሳ አስተላለፉም ወደዛ ሊያደርግ ይችላል። ከዛ ባለፈ ደግሞ
የአልፋሽጋ ጉዳይ አለ። እንግዲህ የአልፋሽጋ ደለሉ መሬት ለዩናይትድ አረብ ኤምሬትስ አስረክብልኝ ብሎ አብይ አህመድ ለጀነራል አልቡርሃን ከሰጠው በኋላ አላቀልህም ብሎ ሸምጥጧል፣ ክዷል። አብይ አህመድ ለፓላሱ ማሰሪያ በርካታ ቢሊዮን ዶላር ተቀብሎ አልፋሽጋ ደለሎ የዩናይትድ አረብ ኤምሬትስ የእርሻ ማሳ ይሆን ዘንድ አሳልፎ የሰጠ ቢሆንም መጨረሻ ላይ ስለሸመጠጠው አሰላለፉን ከደጋሎ ጋር ሊያደርግ ችሏል። የሆነ ሆኖ ግን የአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ ትናንትና በሰጡት ማብራሪያ ለሱዳኑ አሸባሪ አርኤስኤፍ መሳሪያ የምታቀርበውን አገር እናውቃለን፣ መሳሪያውን የምታቀባብለው አሽልካ የምታስገባው ማን እንደሆነች እናውቃለን። ስለዚህ ሁለቱም ከድርጊታቸው እንዲታቀቡ እናደርጋለን ብሏል። በዚህ ጉዳይ ላይ ኢትዮጵያውያን ልሰሩበት ይገባል። ዩናይትድ አረብ ኤምሬትስ ዜጎችን እያጨፋጨፈች የኢትዮጵያን የእርሻ ማሳዎች ተቀራምታለች፣ የወርቅ ማሳዎችን ተቆጣጥራለች እና የኢትዮጵያ ወርቅ 1 ግራም እንኳን ሳይቀር የሚጫነው ወደ ዩናይትድ አረብ ኤምሬትስ ነው። አሁን ደግሞ የእርሻ ማሳም ጭምር እየተሰጣት ይገኛል። ባሌም እንደተሸጠላት ተሰምቷል። የአልፋሽጋው ሲከሽፍ ባሌ እንደተሸጠላት ተሰምቷል። ደብረ ዘይት ደግሞ በርካታ ሰፈር እንደዚሁ በአብይ አህመድ እንደተሸበቸበ ሲነገር የነበረ ጉዳይ ነው። ያ መጠቀሟ ብቻ ሳይሆን ደግሞ ኢትዮጵያውያን እንደወድሙ እያደረገች ስለሆነ ለዓለም አቀፉ ማህበረሰብ በማሳወቅ ረገድ ከኢትዮጵያውያን ከአማራውያን ብዙ ነገር ይጠበቃል። ወደ ቀጣዩ ርዕስ ስንሻገር የሶማሌውን ወጣት ይመለከታል። የሶማሌው ወጣት ሳህሌ ሄርጎዬ ካናዳ መግባቱ ተሰምቷል። ይህን የሚገልጽ የፎቶ ማስረጃም ጭምር ተልኮልናል። የሶማሌው ወጣት ሳህሌ ሄርጎዬ ማለት ባለፈው የአብይ አህመድን የፓርላማ ንግግር የተቃወመ ነው። ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላቅም። ከኔ በላይ እድሜ ያሉትም አባቶች እንዳስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው ማቀው። መቼም ድሬዳዋ ኦሮሞ ክልል ሆነ አታቅም። በኦሮሞ ስር ተስተዳድራም አታቅም። ቲቢኤልኤፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና 2 ዓመት ኦሮሞ 2 ዓመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞ የገቡት ድሬዳዋን። ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት። 11 ሰዓት ሲሆን ደግሞ ሃይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት እና በጣም ነውር ነው። ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም ይቅርታ ማለት አለበት። አብይ ድሬዳዋ በህገ መንግስቱ የኦሮሚያ አካል ነበረች በማለት ፓርላማ ለተናገረው ንግግርን በመቃወም ኦሮሞ ድሬዳዋ የመጣው እንቁላልና ወተት ለመሸጥ ነው በሚል ለጠቅላይ ሚኒስትሩ ምላሽ የሰጠው ወጣት ሳህሌ ሄርጎዬ አገዛዙ ሊያስረው እቤቱ ቢሄድም የሶማሌ ልዩ ፖሊስ ለወጣቱ ከለላ በመስጠት ያስመለጠው ሲሆን ልጁ ወደ ጅቡቲ በመብራት በትናንትናው ዕለት በጅቡቲ በኩል ካናዳ መግባቱ ታውቋል። ትናንት በካናዳ የሚገኙ የሶማሌ ተወላጆችም ለልጁ የጀግና አቀባበል አድርገውለታል። አብይ አህመድ ይቅርታ መጠየቅ አለበት፣ ሶማሌና ኦሮሞን የሚያጠፋፋ ንግግር ነው ያደረገው እና ደግሞ በህገ መንግስቱ ያልተጻፈ እና እውነት ያልሆነ ንግግር ስላደረገ ይቅርታ መጠየቅ አለበት በማለት ተናግሮ ነበር። ከዛ በኋላ የኦሮሚያ ፖሊስ ሊይዘው ሲያስብ የሶማሌ ልዩ ፖሊስ ለወጣቱ ከለላ በማድረግ ወደ ጅቡቲ አሻግሮ ካናዳ እንዲገባ አድርጎታል ይላል የደረሰ መረጃ። የአማራ ዲያስፖራማ እነታየ ቦጋለን ነው ወደ አሜሪካም ወደ ተለያዩ ሀገራት የሚወስደው እነታየ ቦጋለን ነው እና ያምቡሌን ነው። እንዲህ አይነት ቁም ነገር ላይ በፍጹም የሚገኙ ቁጥራቸው ኢምንት ነው። ይሄ ወጣት ይሄን የአማራ ቢሆን ኖሮ ታስሮ ነበር። በዚህ ፍጥነት ካናዳ ሲገባ አስባችሁታል? የአማራ ዲያስፖራ ግን ጸረ አማራዎችን ነው የሚሰበስበው። እነታየ ቦጋለን ነው በሀገር አሜሪካ አስገብቶ ዛሬ አፉን እስኪጎመዝዘው ድረስ ጸረ አማራ ስብከታቸውን እየተጋታ ያለው እና እነዚህን ሰዎች እኛ ካወቅናቸው ረጅም ጊዜ የሆነም ቢሆንም የነሱ ጀግና የነሱ ምሁር የነሱ አሰላሳይ እነታየ ቦጋለ ናቸው። የሆነና እንግዲህ ሶማሌ ጀግናቸውን አስመልጠው ካናዳ አስገብተውታል። ድሬዳዋም ላይ ያለው ፖለቲካ ተጧጡፎ ቀጥሏል። በቅርቡ የኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ወደ ድሬዳዋ መሄዳቸው የሚዘነጋ አይደለም። የሶማሌ ኮንግረስ ጥሪ በማድረጉ የተነሳ
ድሬዳዋ ላይ የሶማሌና የኦሮሚያ ጭፍጨፋ ከመከሰቱ በፊት የእርስ በርስ እልቂት ከመከሰቱ በፊት ጠቅላይ ሚኒስትሩ በለኮሰው ሰዓት ከመጠፋፋታችን በፊት ሊዳኙን ይገባል በማለቱ የተነሳ ኤርቪን ማሲንጋም ትናንት ከትናንት ወደ ድሬዳዋ መሄዱ የሚዘነጋ አይደለም። ቀጣዩ ርዕሳችን ደግሞ ለዲሞግራፊ ቅየራ ወደ አዲስ አበባ ያመጡት እና አዳነች አቤቤ አብይ አህመድ ወደ አዲስ አበባ ያመጡት ከኦሮሚያ ማለት ነው በመቶ ሺህ የሚቆጠር ወጣት ወደ መንግስት ቅየራ እንዳይገባ ተሰጥቷል። ለዚህ ምክንያቱ ደግሞ አሁን ላይ ስራ ዕድል መፍጠር ባለመቻላቸው የተነሳ ነው እና አብይ አህመድ ለዲሞግራፊ ለውጥ ብለው ወደ አዲስ አበባ ያመጡትም በመቶ ሺህ የሚቆጠር ወጣት የኮሪደር ልማት ወይም የኮሪደር ውድመት የሚል ስያሜ የተሰጠው ፕሮጀክት አድርገው እዛ ላይ ሲያሰማሩት መክረማቸው የሚዘነጋ አይደለም። አሁን የኮሪደር ልማቱን አጠናክረው እንዳይቀጥሉ የበጀት እጥረት አጋጠማቸው። የኮሪደር ልማት እንግዲህ ዋነኛ ዓላማው እንደምታውቁት አንደኛ ነባሩን የአዲስ አበባ ሕዝብ ማፈናቀል ነው። ሁለተኛ ደግሞ ለዲሞግራፊ ቅየራ ተብሎ ወደ አዲስ አበባ የመጣውን ወጣት ለሱ የስራ እድል መፍጠር ነበር እና ህዝቡን አፈናቅለው አይጨርሱትም። ገና ያልፈረሱ ሰፈሮች ቢኖሩም አብይ አህመድ ግን ያንን ማድረግ የሚችልበት በጀት አጥሮታል፣ አንሶታል። አሁን ላይ ወደ ዝርፊያም ሁሉ የገባበት ሁኔታ ነው ያለው። ስለዚህ ለእነዚህ ወጣቶች ስራ እድል መፍጠር ግድ በመሆኑ የተነሳ እና አብይ አህመድ ምን የሚል ፕሮጀክት ይዘው መጡ? የአዲስ አበባ ቤቶችን፣ የአዲስ አበባ ኮንዶሚኒየሞችን፣ ህንፃዎችን ቀለም መቀባት የሚል ፕሮጀክት ይዘው መጡ። ለአንድ ቤት ለአንድ ክፍል 55 ሺህ ብር እየጠየቁ ይገኛሉ። ለአንድ ብሎክ 700 ሺህ ብር ክፈሉ እያሉ ይገኛሉ። ቤታችሁን የሚቀባ ቀለም ቀቢ ስላዘጋጀን ለአንድ ቤት 55 ሺህ ብር ለአንድ ብሎክ 700 ሺህ ብር ክፈሉ በማለት በኮንዶሚኒየም ሳይቶች ላይ የሚኖሩ ዜጎችን ወጥረው ይዘዋቸዋል። ዛሬ ቤትህን የሚቀባ አግኝቻለሁኝ እና የቀለም ማስቀቢያ ክፈለኝ ያለው አገዛዝ እሱን እሺ ብለህ ከተቀበልከው ነገ ቤታችሁን የሚረከብ ሰው አግኝቻለሁ፣ ስለዚህ ለቃችሁ ውጡልኝ ብሎ ይመጣል። ይህን እንደሚያደርግ አትጠራጠር። አይደረጉም፣ አይታሰቡም የሚባሉ ነገሮች በአብይ አህመድ ዘመን ሲደረጉ አይተናል፣ ሲታሰቡ አይተናል። አስበዋል። መንግስት ነኝ የሚል አካል ቀለም ሊመርጥልህ ይችላል። ተመሳሳይ ቀለም መቀባት አለባችሁ ብሎ ሊመርጥ ይችላል። ቀለም ቀቢ አግኝቻለሁ፣ ራስህ ማስቀባት አትችልም። ነገ ፊኒሽንግ ቤትህን ማሰራት ስትፈልግ ሌላ ሰው ቀጥረህ ማሰራት አትችልም። እኔ ነኝ ሰራተኛ የምመድብልህ፣ እኔ ነኝ የማሰራልህ ብሎ ይመጣል ማለት ነው። ምክንያቱም በርካታ ወጣት ወደ አዲስ አበባ ካስገባ በኋላ ያ ወጣት ለዲሞግራፊ ቅየራ ያካሂዳል ተብሎ ሲታሰብ አገዛዙን ወደ መቀየር ይገባል ተብሎ ተሰክቷል። ምክንያቱም እነዚህ ወጣቶች ኦሮሞዊ ማንነት ብቻ ሳይሆን ግላዊ ፍላጎት አላቸው፣ ግላዊ ኢንተረስት፣ ግላዊ ማንነት አላቸው። ስለዚህ የሚበሉት የሚጠጡ ካጡ አገዛዙ ዲሞግራፊውን ይቀይሩልኛል ብሎ ካመጣቸው በኋላ መንግስት እንዲቀየር የድርሻቸውን ሊያበረክቱ ይችላሉ። እንደ ማንኛውም ስራ አጥ ወጣት ሁሉ ወደ አድማ ወደ አመፅ ይገባሉ እና ያንን ችግር ለመፍታት አብይ አህመድ የአዲስ አበባን ህዝብ ማራቆቱን አጠናክሮ ቀጥሏል። ለዲሞግራፊ ቅየራ ተብሎ የመጣው ወጣት ስራ እንዳይፈታ ኪስ ውስጥ ያለውን ገንዘብ አንጣ እየተባልክ ነው። ቤት ቀለም መቀባት አለበት፣ ብሎክ ቀለም መቀባት አለበት፣ አምጣ ውለዳት ተብሎ የአዲስ አበባ ህዝብ ተይዟል። ወደ ቀጣዩ ርዕስ እንሸጋገር። ታዋቂውና ተነባቢ የእንግሊዝ ጋዜጣ ዘ ኢኮኖሚስት እየመጡ ነው የሚል መልእክት አስተላልፏል። እየመጡ ነው የሚል መልእክት ለ4 ኪሎ አስተላልፏል። ባለፈው ምኒልክ ዕዝ በወሎ ስለፈጸመው ጀብዱም እንደዚህ በማለት ገልጾታል። Yet since 2023 those militias known as the Fano have been in open revolt against Mr. Abiy. In a surprise offensive in late September the Fano route government forces in eastern Amhara በማለት ምኒልክ ዕዝ የፈጸመውን ጀብዱ ዘግቧል። The scale of the offensive sent shockwaves through Addis, says a former Ethiopian official. አዲስ አበባ 4 ኪሎ ላይ ከባድ ድንጋጤ የፈጠረ ምት መሰንዘራቸውን ዘግቦታል። ሌላው በዚሁ ዘገባ ላይ የተካተተው commanders from Tigray and Amhara as well as Eritreans and rebels from Oromia, Mr. Abiy's home region recently meet in Sudan to discuss joint military planning በማለት እቅጩን ተናግሯል። የአማራ ኃይሎች፣ የትግራይ ኃይሎች፣ የኦሮሞ ታጣቂ ኦኤልኤ ማለት ነው እና የኤርትራ መንግስት በሱዳን ተገናኝተው ጆይንት ሚሊታሪ ፕላኒንግ እንዳወጡ ገልጿል። የጋራ የሆነ ወታደራዊ ኦፕሬሽን ለማዘጋጀት
መነጋገራቸውን ዘገባው አካቶ አውጥቷል። ይህም በሌላ ቋንቋ ሲገለጽ እየመጡ ነው ተብሎ ሊገለጽ የሚችል ነው። እንዲህ አይነት ዜና ሲሰሙ አንዳንድ ወገኖች አይመቻቸውም። እንዴት የአማራ ፋኖ ከትግራይ ኃይሎች ጋር ከኦኤልኤ ጋር እንዲቁጭ ብሎ ይመክራል ብለው የሚበሳጩ በርካቶች ናቸው። እንዲህ አይነት ዜና ሲሰሙ ፋኖ ብቻውን ነው መታገልና 4 ኪሎ መግባት ያለበት ብለው የሚያስቡ የዋሃዎች በርካቶች ናቸው። እንደነዚህ አይነት የዋሃዎች በአፄዎቹ ዘመን መፈጠር የነበረባቸው ናቸው። ያለ ዘመናቸው የተወለዱ የተፈጠሩ ናቸው። ፋኖ ብቻውን ታግሎ 4 ኪሎ ይገባል ብለው የሚያስቡ በአፄዎቹ ዘመን ያኔ ጉልበት ያለው ብሔረ ምንም ይሁን ምን በጦርነት ማሸነፍ የቻለ ዘሎ 4 ኪሎ የሚገባበት ዘመን ላይ መወለድ የነበረባቸው ናቸው። አሁን ላይ ፋኖ ብቻውን አሸንፎ 4 ኪሎ ቢገባ እንኳን በማግስቱ የሚጠብቀው የብሔር ብሔረሰቦች አመጽ ነው። በማግስቱ የሚጠብቀው እሱ ነው እና እነዚህ አይነት አስተሳሰብ ያላቸው ሰዎች እስክንድር ብቻውን ትግል ሜዳ ላይ ሞላሌ ሆኖ እየተሰቃየ ስለሆነ የሱ ጠባቂ ልትሆኑ ይገባል። ባለፈው ቲአርቲ ላይ የትርኩ ሚዲያ ላይ ቀርቦ የተናገረውን ሰምታችኋል አይደል? ከየትኛውም ኃይል ጋር አብረን ለመስራት ዝግጁ ነን አለ። በኢትዮጵያ ካሉ አማጽያን አገዛዙን እየታገሉ ካሉ አማጽያን ጋር ለመስራት ዝግጁ ነን አለ። ግን ቅድመ ሁኔታ አድርጎ ያስቀመጠው አብረን አንሰራም እንደማለት የሚተረጎም ነው። ይኸው ምንድነው? አይደንቲቲ ፖለቲክስ እሱን የሚጠሉ መሆን መቻል አለባቸው። የማንነት ፖለቲካን የሚጠየፉ መሆን አለባቸው ብሎ ነው ቅድመ ሁኔታ ያስቀመጠው። ኢትዮጵያ ውስጥ ያሉ አማጽያን ይታወቃሉ። ኦኤልኤ ነው፣ ቲፒኤልኤፍ ነው፣ የጉምዝ ታጣቂ ነው፣ ኦብነግ ነው እና የመሳሰሉት ናቸው። ሁሉም በብሔር ፖለቲክስ የተደራጁ ናቸው። ስለዚህ አንተም በብሔር የተደራጅተህ ታግለህ ጋራ ስለሆነችው ሀገር ትመክራለህ እንጂ የአይደንቲቲ ፖለቲክስን የሚጠላ ኤትኒክ ፖለቲክስን የሚጠላ ሬብልስ አጋር ካልሆነ በስተቀር አብሬ አልሰራም ልትል አትችልም። ብቻህን ተነጥለህ ሞላሌ ላይ የገብስ ቆሎ እየበላህ እሳትን ስትሞቅ መኖር ካልፈለግክ በስተቀር እንደዚህ አይነት አቋም ልታራምዳችንም። በተመሳሳይ መልኩ ፋኖ ብቻውን ታግሎ 4 ኪሎ መግባት አለበት። እንዴት ቲፒኤልኤፍ እና ኦነግ ጋር ይሰበሰባል የምትሉ ሰዎች ቦታችሁ እስክንድር ጋር ነው። ብቸኝነት እያጠቃው ስለሆነ አብራችሁ ሆናችሁ እዛ ጠባቂው ልትሆኑ ትችላላችሁ። እና ይሄ ደግሞ ሪል አሃዳዊ የሚባለው አስተሳሰብ ይሄ ነው። ብሔር ብሔረሰቦችን መናቅ ነው፣ ማቃለል ነው። አሁን ላይ የኢትዮጵያ ጉዳይ ግልጽ ሆኗል እኮ። ኢትዮጵያን ልንታደጋት የምንችለው በጋራ ምክክር ነው። አማራ ብቻውን የፈለገ ቢጠነክር ኢትዮጵያን ሊታደግ አይችልም። ብቻውን በፍጹም እንደዛ አይደለም። ሁሉም ታስፈልገኛለች ብሎ ሲያምን ነው ኢትዮጵያ ልትድን የምትችለው። ወላይታውም፣ ሲዳማውም፣ አፋሩም፣ ሶማሌውም፣ ኦሮሞውም፣ ትግሬውም ኢትዮጵያ ታስፈልገኛለች ብሎ ካመነ ኢትዮጵያን ማትረፍና ወደ ልማት ወደ እድገት ጎዳና ማስገባት ይቻላል። ከዛ ውጭ ግን አማራ ብቻ የኢትዮጵያን አስፈላጊነት ተረድቶ ብቻውን ስለታገለ የሚመጣ ውጤት ሊኖር አይችልም። ኢትዮጵያ ለእነዚህ ብሔር ብሔረሰቦች የማታስፈልግ ከሆነ ለአማራው ብቻ ለምን ታስፈልገዋለች? ከክልሉ ውጭ 20 ሚሊዮን አማራ ምናምን ይላሉ አንዳንዶቹ ማለት ነው። ቤትና የህዝብና ቤት ቆጠራ ሲካሄድ ግን ይህን ቁጥር አይጠቅሱትም። 20 ሚሊዮን ሲሉ ይከርሙና 2 ሚሊዮን አማራ አለ ብለው ቆጥረው ማምጣት ይከብዳቸዋል። ሁሉም እንደ ፍጥርጥሩ ሰርቫይቭ ያደርጋል። ጌታዬ ከኢትዮጵያ ተነጣጥዬ ወላይታው፣ ሲዳማው፣ አፋሩ፣ ሶማሌው ሰርቫይቭ አደርጋለሁ ካለ አማራ አሳምሮ ሰርቫይቭ ያደርጋል። ስለዚህ በጋራ ትግል፣ በጋራ ምክር፣ በጋራ ውይይት ነው ኢትዮጵያን ማዳን የሚቻለው። ስለዚህ ውይይት ማድረጉ አስፈላጊ ነው። አድርገው ከሆነ የኢኮኖሚስት ዘገባ ትክክል ከሆነ ፋኖ ያደረገው መልካም ነገር ነው። ከትግራይ ኃይሎችም ከኦሮሞ ነፃነት ግንባር ከኦኤልኤም ጋር ውይይት ማድረጉ የሚበረታታ ጉዳይ ነው። ዋናው ነገር መርህ ላይ ቆሞ መነጋገር ነው። በመርህ ላይ ቆሞ መነጋገር ነው። መርህ ያለው ግንኙነት መመስረት ነው። የሀገር ቀጣይነት ላይ መስማማት ላይ መድረስ ነው። የሀገር ቀጣይነት ኢትዮጵያ ታስፈልገናለች የምትለው ጉዳይ ላይ መግባባት ላይ መድረስ ከቻልክ፣ በእኩልነት የሚያምኑ ከሆነ ኢትዮጵያ የተሻለ ስርዓት ያስፈልጋታል ብለው የሚያስቡ ከሆነ እና የሚያምኑ ከሆነ አብሮ መስራት ይቻላል ብዬ ነው የማስበው። በተረፈ ግን እንዲህ አይነት ዜና ሲወጣ በዋናነት የሚያስበረግገው 4 ኪሎ መሆኑ እሙን ነው። 4 ኪሎ በርካታ ነገሮች እየተተራረቡበት ነው። በአንድ በኩል ህዝባዊ አመፅ እየናጠው ነው። በጋምቤላ፣ በቤኒሻንጉል፣ በመካከለኛው ኢትዮጵያ፣ በሲዳማ ክልሎች ህዝባዊ አመፅ እየናጠው ነው። በቪዲዮ እንደምታዩት ትናንትና በጋምቤላ ተማሪዎች ተቀስቅሶ የነበረው አመፅ ዛሬም ተጠናክሮ ቀጥሏል። ትናንት ተማሪዎች በመገደላቸው የተነሳ
ዛሬም የተቃውሞ ትዕይንቱ ተስፋፍቶ የቀጠለበት ሁኔታ ነው ያለው። በተመሳሳይ መልኩ በጌዲዮም ህዝባዊ አመጽ መቀስቀሱን የደረሰ መረጃ ያመለክታል እና የሚቆም አይመስልም። ምክንያቱም የኢትዮጵያ ህዝብ መኖር ተቸግሯል፣ መኖር ከብዶታል። ይህን ችግር ደግሞ አገዛዙ ሊፈታ ስላልቻለ ያለው አማራጭ ወይ አገዛዙ ያጠፋኛል ወይ እኔ ያጠፋዋለሁ የሚል ሆኗል። በዚህኛው ተንቀሳቃሽ ምስል ላይ የምታዩት ደግሞ በአርባ ምንጭ ከተማ ዛሬ ተቃውሞ ሰልፍ መካሄዱን የሚገልጽ ነው። በአርባ ምንጭ ከተማ አንድ 12 ዓመት ልጅ እጅግ ዘግናኝ በሆነ መልኩ ተገሎ በመገኘቱ የተነሳ አገዛዙ ሰላም ማስከበር አልቻልክም፣ ህግ ማስከበር አልቻልክም፣ ደህንነታችንን ማረጋገጥ አልቻልክም በማለት የአርባ ምንጭ ህዝብ ነቅሎ ወጥቶ ዛሬ ተቃውሞ ሰልፍ አሰምቷል። 12 ዓመት ልጅ ከተማ ውስጥ በጠራራ ፀሐይ ተገሎ በመገኘቱ የተነሳ በጣም በሚዘገነን ሁኔታ ማለት ነው የተቆጣው የአርባ ምንጭ ህዝብ ወደ አደባባይ ወጥቶ አገዛዙን ሲያወግዙላል። ፍትህ እንፈልጋለን፣ ደህንነታችንን ሰላማችንን የሚያስከብር መንግስት እንፈልጋለን እያለ ቁጣውን ሲገልጹላል እና በየአቅጣጫው የኢትዮጵያ ህዝብ ትዕግስቱ እያለቀ ነው። የአገዛዝ ራሱን አስተካክሎ መንግስት ይሆናል እያለ ሲጠብቅ ቆይቶ በመጨረሻ ግን አገዛዙ መቼም እንደማይስተካከል ተረድቶ በየአቅጣጫው ተቃውሞውን፣ ቁጣውን፣ አመጹን በማቀጣጠል ላይ ይገኛል። የአሽከርካሪዎች፣ የመምህራን፣ የሐኪሞች አመጽ በተናጠለም ቢሆን እየናጠው ይገኛል። የአመጽ መንፈስ መሀል ከተማም መሀል ሀገርም ላይ ቀስ በቀስ እየታየ ይገኛል። ስለዚህ በአንድ በኩል በአመጽ እየተናጠ ያለበት ሁኔታ ነው ያለው። በሌላ በኩል የአማጽያን ትብብር በጣም ኃይለኛ የሆነ የህልውና ስጋት ይዞበት እየመጣ ነው። ባለፈው አፋር ድንበር ላይ አለኝ የሚለውን ኃይለኛ ድሮን ከስክሰውለታል። ኤርትራውያን ከስክሰውለታል። ጌታዬ እንደ አማራ መስሎት ሂዶ ቅኝት አድርጎ ሊመጣ ሲል ዝጭ አድርገውታል። ይሄ በተጨባጭ ከተረጋገጠ የመረጃ ምንጭ የደረሰኝን መረጃ ነው ወደ እናንተ ማድረሰው። ስለዚህ የአብይ አህመድ ጀንበር በየአቅጣጫው እየጠለቀች ያለችበት ሁኔታ ነው ያለው። ሌላኛው በትናንት ፕሮግራማችን በአዲስ አበባ ሁለት አመራሮች ቪኤት መኪናቸው ውስጥ ተገለው መገኘታቸውን ዘግበን ነበር። የቦሌ ክፍለ ከተማ ጸጥታ ዘርፍ ኃላፊና በአዲስ አበባ ምክር ቤት የካቢኔ አባል አቶ አብዱ ገመቹ፣ የቦሌ ክፍለ ከተማ የኦሮሚያ ጉዳዮች አስፈጻሚ አቶ አዱኛ ቦና ቪኤት መኪናቸው ውስጥ ተገለው መገኘታቸውን ይህም በአገዛዙ ዘንድ ሰፊ የሆነ ድንጋጤ መፍጠሩን ትናንት ዘግበን ነበረ። በካሜራ እንዳይቀረጽ በአካባቢ የተገኙ ወጣቶችን፣ ሰዎችን አፍሶ ወደ እስር ቤት የማስገባት ስራም ተሰርቷል እና ወዲያውኑ የገዳ ኮማንዶ መጥቶ የፌዴራል ፖሊስ መጥቶ መኪናውን አስነስቶ አስከሬኑንም ይዞ ለምርመራ ወደ ሆስፒታል መውሰዱን ትናንት ዘግበን ነበር እና የእነዚህ አመራሮች ግድያ በአዲስ አበባ አመራሮች ላይ እርምጃ የሚወስድ በህቡ የተደራጀ ቡድን ተፈጥሯል የሚል ድንጋጤ ማስከተሉን የደረሰ መረጃ ያመለክታል። በህቡ የተደራጀ ቡድን አመራሮች ላይ ግድያ የሚፈጽም ቡድን አዲስ አበባ ላይ ተዋቅሯል የሚል ስጋት መደቀኑን የመረጃ ምንጮቻችን ገልጸዋል። ሌላው በክልሎች የነበረ ግድያና እገታ ወደ አዲስ አበባ እየመጣ ነው የሚል ስጋት ተፈጥሯል። ወደ አዲስ አበባ ከመምጣትም አልፎ ወደ አዲስ አበባ ከመጣ ቆይቷል። ዜጎች እየታገቱ ነው። ዜጎች እየተሳደዱ ያለበት ሁኔታ ነው ያለው። ከዛም አልፎ አመራሮች ላይ እርምጃ የሚወስድ ልክ እስካሁን ድረስ በክልሎች ሲታይ እንደነበረው ሁሉ ክልሎች ላይ በሰፊው ሲታይ የነበረው አናርኪዝም ወደ አዲስ አበባ እየመጣ ነው፣ በክልሎች የነበረ ግድያና እገታ ወደ አዲስ አበባ እየመጣ ነው የሚል ስጋት ተፈጥሯል። በአንድ በኩል በህቡ የተደራጀ ቡድን ተፈጥሮ አመራሮች ላይ እርምጃ እየወሰደ ነው የሚል ስጋት ሲፈጥር፣ በሌላ በኩል ደግሞ በክልሎች የነበረ ግድያ ይህንን እንደ ተራ ነፍሰ ግድያ በመቁጠር ማለት ነው በክልሎች የነበረ ግድያና እገታ ወደ አዲስ አበባ እየመጣ ነው የሚል ስጋት መደቀኑን የደረሰ መረጃ ያመለክታል። ሌላኛው ርዕሳችን ጭንጋፉ ጠቅላይ ሚኒስትር ዛሬ ወደ ከሚሴ ማቅናቱ ተሰምቷል። ወሎ ከሚሴ ገብቷል። ትናንት ወዳ ታፔላ ለመስቀል ሲያንዘፋዝፉ ነበር።
ምን ተከስቶ ነው? በአማራ ክልል የኦሮሞ ብሔረሰብ ዞን ምናምን የሚል ክብራ ታፔላ አሰርተው ለመስቀል ሲንገታገቱ ምን አስበው ነው ስል ነበር። ለካ ጠቅላይ ሚኒስትሩ ለጉብኝት ይመጣል ተብሎ ነው። አብይ አህመድ እስካሁን ድረስ ወደ ከሚሴ አምርቶ አያውቅም ነበር። ይህንንም እንደዝና ብዙ ጊዜ ሲናገረው ነበር። እኔ እኮ ደሴን ስጎበኝ፣ ባህር ዳርን ስጎበኝ፣ ጎንደርን ስጎበኝ ከሚሴ እኮ ሂጄ አላውቅም እያለ ዘረኛ ለመሆኑን ለማረጋገጥ ጥረት ሲያደርግ ነበር። ዛሬ ከሚሴ ላይ ተገኝቷል። ጌታዬ ወደ ከሚሴ አቅንቶ መንግስታችሁ ሊወርቅ ስለሆነ ድረሱለት የሚል ጥሪ ማድረጉ ተሰምቷል። ለአመራሩ ከዚህ ዞን ቢያንስ 200 ሺህ ወጣት 200 ሺህ ሰራዊት ያስፈልገኛል የሚል ተልዕኮ መስጠቱም ተሰምቷል። መንግስታችሁ ሊወርቅ ስለሆነ የኦሮሞ መንግስት ሊወርቅ ስለሆነ አብዛኛው የኢትዮጵያ ኃይሎች ኦሮሞ አይገዛንም ብለው እየተንቀሳቀሱ ስለሆነ መንግስታችሁ ሳይገረሰስ በፊት ድረሱለት የሚል ጥሪ ማድረጉ ተሰምቷል። ከከሚሴም አልፎ ወደ ደሴና ወሎ አካባቢ ሌላ ጉብኝት እንዳለውም የደረሰ መረጃ ያመለክታል። ከጎንደር በማስከተል እንግዲህ አብይ አህመድ ሰፊ ባንዳ ወሎ ላይ መፍጠሩ የሚዘነጋ አይደለም። በሚገርም ሁኔታ ጎንደርና ወሎ ላይ የሚገራርም አርበኛ ጀግና ልጆች እንዳሉ ሁሉ በሚዲያው ዘርፍም በጦር ሜዳውም ጀግና አርበኞች ብርቱ የሚዲያ ባለሙያዎች እንዳሉ ሁሉ ባንዳዎችም የተፈጠሩበት ቦታ ነው። ባንዳዎች፣ አደገኛ ባንዳዎች እንደ አብዱ ጀሊል ሻህሪ ካሳ ያሉ ሃይማኖት ውስጥ የተሸጎጡ የመጨረሻ ጸረ አማራ፣ ጸረ ኦርቶዶክስ፣ ጸረ አማራ ሙስሊም የሆኑ ኃይሎችም የተፈጠሩበት ቦታ ነው። ትናንትና ወሎ ህብረት የሚባል ስብስብ ተፈጥሮ በአማራ ፖለቲካ ውስጥ ብዙ ጉዳት አድርሷል እና ጎንደርም በተመሳሳይ ስትሄዱ የሚገራርም አርበኛ ያለበት የሚገራርም ጀግና ያለበት አካባቢ ነው። በዛው ልክ ደግሞ አሁን ላይ የመጨረሻ ጸረ አማራ የሆኑ ባንዳዎችም የተፈጠሩበት አካባቢ ሆኗል። ለነገሩ እዚህ ቦታ ብላችሁ ብቻ የምትወስኑትም አይደለም። ሸዋም ላይ አሁን የአማራ ብሔርተኝነትን የሚጠየፍ ኃይል ተፈጥሯል። እድሜ ለነ እስክንድር ነጋ ይሁንና ቁመቀሩ እስክንድር ነጋ ብዙ እንደሱ አይነት ከሃዲ ፈጥሯል ሸዋ ላይ እና ከጎንደር በማስከተል ሰፊ ባንዳ ወሎ ላይ ተፈጥሯል። ቅንጣት ታክል ልማት ወደሌለበት የወሎ ምድር ተጉዞ አብይ አህመድ ወሎን ከጎኑ ለማሰለፍ እየጣረ ነው። ሆኖም ግን የወሎ ህዝብ የአብይን ማንነት ከተረዳ ቆየ። የወሎ ህዝብ የሰጠው መልስ አብዮይ እኛ ነቅተናልና አትልፋ የሚል ሆኗል። አብዮይ ሙልጭ ያልክ ብሔርተኛ ሆነህ ሳለህ ጅብ እስኪነክስ ያነክስ እንዲል ቢሉ ኢትዮጵያ ብለህ ስልጣንህን ለማጽናት እንደሞከርክ ነቅተናል። ስለሆነም ኢትዮጵያ ብለህ ሀገራችንን ስም ባነሳ ቁጥር ውሸትህን እንደሆነ እናውቃለንና በዚህ የሚታለል ህዝብ አለ ብለህ አትልፋ ብሏል የወሎ ህዝብ። አብዮይ እንደ አክራሪ ብሔርተኛ ሁለት ልብ ይዘህ አገር ለመምራት እየሞከርክ መሆኑን ነቅተናል። ሲሞቅ በማንኪያ ሲቀዘቅዝ በእጅ እንዲል የትግሬ ተረት ሲያመችህ ታሪክን እንደገና በመጻፍ ኦሮሞን የመሰለች ኢትዮጵያ ለመስራት ሳያመች ሲቀር ደግሞ ኦሮሚያ የሚባል ሀገር አዋልደህ ኢትዮጵያን ለመበታተን እየሰራህ እንደሆነ አውቀናልና አትልፋ ይላል። አብዮይ በሸኔ ጥቃት ስምና ሆን ብለህ በፈጠርካቸው የተለያዩ ምክንያቶች ስልጣን ላይ ከወጣ ጀምሮ በተለይ የአማራውን ማህበረሰብ ከኦሮሚያ ክልል ለማስጣት ከዚያም ባለፈ በሌሎች ክልሎች ይህንኑ ህዝብ ማህበራዊ ሰላም ለመንሳት ስታደርጋቸው የነበረውን ሁሉ አውቀናል ብሏል። በኦሮሚያ የተለያዩ አካባቢዎች ህዝብ ላይ ጥቃት ሲያደርስ የነበረው አንተ ያደራጀው ኃይል እንደሆነ ነቅተናልና አትልፋ ይላል የወሎ ህዝብ። አብዮይ ለስልጣን ስጋት እንደሆነ በመገመት ብቻ በተለያየ መንገድ ህወሓትን ገፍተ ጦርነት እንዲጀምር አድርገህ የትግራይ ህዝብ ማድቀቅህን በጦርነቱ ወቅት የህዝብን ስሜት በማነሳሳት ከጎን እንዲቆም ለማድረግ ሰራዊቱን በተኛበት ጨፈጨፉት፣ ታንክ በላዩ ላይ ነዱበት ወዘተ የሚል የውሸት ፕሮፓጋንዳ መንዛትን ቀጥሎም በህወሓት ተሸንፈ ሳለ ለህዝቡ ስለቅቄ ወጣው ብለህ መዋሸትህንና ሆን ብለህ በሴራ ጦሩን እስከ ደብረ ሲና በመሳብ የአማራ አካባቢዎች እንዲደቁ ማድረግህን አውቀናልና ከእንግዲህ በኋላ በየትኛውም በኩል ለጦርነት የምታደርገውን ሆያይታ ህዝብ ይደግፈዋል ብለህ አትልፋ ብሏል የወሎ ህዝብ። አብዮይ አንተ የምትመራው ሆድድ ከህወሓት ጋር ኢትዮጵያን በማፍረስ ረገድ ስትራቴጂ አንድነት እንዳለውና በሁለተኛው ዙር ጦርነት ልታጠፈው እየቻልክ በፕሪቶሪያ ስምምነት ሰበብ ለወደፊቱ ሀገሪቱን ለማፍረስ ለምታደርገው ጥረት እንዲያገዝ በማሰብ እንዳተረፍከው ነቅተናል። ስምምነቱ ህወሓት ሙሉ ለሙሉ ትጥቁን ፈቶ ለማዕከላዊ መንግስቱ እንዲገብር የሚያዝ ቢሆንም አንተ ግን ሆን ብለህ ከጎን አሰልፈህ አማራ እንደወጋለ ተስፋ ማድረግ ስምምነቱን እንዳፈረስከው አውቀናልና ስለዚህ ጉዳይ የምታወራውን ነገር
የሚያምነኝ አለ ብለህ አትልፋ ተብሏል። አብይ አማራ ላይ የከፈትከው ጦርነት ኦሮሚያ የምትባለውን ሀገር የማዋለድን ምን የሚያጨናግፈው ብቸኛ ኃይል አማራ ህዝብ እንደሆነ በማወቅ ያደረከው እንደሆነ ነቅተናል። ምንም እንኳን ፋኖ ማሸነፍ አቅቶ ጦርነቱ የተራዘመ ቢሆንም ጦርነቱ መራዘሙን ቢሆን አዲስ ሀገር የማዋለድ ስራ ፈርስኪዝ ድረስ ጊዜ ስለሚሰጥህ የምትፈልገው መሆኑን አውቀናል። ስለሆነም የከፈትከውን ጦርነት ፍትሃዊ ለማስመሰል የምትቀባጥረውን ሁሉ ህዝብ ይሰማኛል ብለህ አትልፋ። አብይ ከልጅነት ጀምሮ ያደግክበት የኢትዮጵያ ጥላቻ ታሪካዊ የሆነ ኢትዮጵያ የሚያስታውሱ ነገሮችን ሁሉ በልማት ስም ለማጥፋት እየሰራ መሆኑን ነቅተናል ብሏል የወሎ ህዝብ፣ ድፍን አማራም ጭምር። የምኒልክ ቤተ መንግስት ማደስን ጨምሮ አዲስ አበባ ውስጥ እያደረካቸው ያሉት የስም የልማት ስራዎች የሀገሪቱን ቅርሶች ለማጥፋት የምታደርገው መሆኑንና በተለይም በኮሪደርና በወንዝ ዳር ልማት ስም ነባር የከተማዋን ሰፈሮች የምታፈርሰው የአሰፋፈር ለውጥ ለማምጣት መሆኑን አውቀናልና ስለ ልማት የምታወራውን ነገር የሚያምን ስለሌለ አትልፋ። አብይ የሀገሪቱን ነባር ሃይማኖቶችን በተለይ የኦርቶዶክስ ክርስትናን ለማጥፋት ሌት ተቀን እየሰራ መሆኑን አውቀናል። በከተሞች ቤተክርስቲያንን ከበው ያሉትን ምዕመናን በልማት ስም በማፈናቀል ቤተክርስቲያኒቱ ምዕመናን አልባ እንዲሆኑ በማድረግ በገጠር ደግሞ በሸኔ ስም ያደራጃቸውን ቦዘኔዎች በመላክ ካህናትንና ምዕመናን አስጨፍጭፈ እንዲሰደዱ በማድረግ ሃይማኖቷን በተለይ በኦሮሚያ ተከታይ አልባ ለማድረግ እየተጋ መሆኑን ስለተገነዘብ ስለ ሃይማኖት መቻቻል የምታወራውን የሚያምን የለምና አትልፋ። አብይ ኦሮሞን የምትመስል ኢትዮጵያን የመመስረቱ ሂደት የሚከሽፍ ከሆነ በኢትዮጵያ ፍርስራሽ ላይ ኦሮሚያ የምትባል ሀገር ስትመሰርት ዘብ እንዲሆኑ በብዙ ዙር በመቶ ሺህ የሚቆጠሩ ወጣቶችን አሰልጥነህና አስታጥቀህ በተለይ በአዲስ አበባ ዙሪያ በሲቪል መልክ እንዳሰፈርካቸው አውቀናል። እነዚህ ኃይሎች ፋኖ አማራ ክልልን ተሻግሮ ወደፊት መገስገስ ሲጀምር በተለይ በአዲስ አበባ ነዋሪዎች ላይ ጭፍጨፋ እንዳካሄዱና ከተማውን እንዲያወድሙ ትዕዛዝ የሰጣቸው መሆኑን ነቅተናልና የኢትዮጵያ መሪ ለመምሰል የምታወራቸውን ነገሮች የሚያምንህ ህዝብ የለምና አትልፋ። አብይ በአሁኑ ጊዜ ሀገራችን ሰላም ያጣችው ኦሮሚያ የሚባል ሀገር ለመመስረት በምታደርገው ጉዞ የሚመሰረተው ሀገር ጠቃሚ የሆኑ መሬቶችን ከሌሎች ክልሎች ለመንጠቅ በሚያደርገው ጠባጫሪነት እንደሆነና ለዚህም በፌዴራል መንግስት መሪነት እገዛ እንደምታደርግ አውቀናልና ስለሆነም ስለ ሀገር አንድነት የምታወራውን ነገር የሚያምነኝ አለ ብለህ አትልፋ ይላል ከወሎ የተላከልኝ መልእክት። እናም ይሄን መልእክት የላከልንን የወሎ ወዳጃችንን እያመሰገን እናም ይሄንን መልእክት በወሎ ህዝብ ስም የላከልንን የወሎ ወዳጃችንን እያመሰገን የዛሬው ፕሮግራማችን ይሄንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅታችንን ላይክ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን። ክበሩልን።